እኔ አውቃለሁ ከሞት በኋላ የሚፈጠረው ይሄ ነው ሲለኝ አላምነውም። ማንኛውም ሰው ቢሆን የነጭ ወንዶች አምባገነናዊ ክርስትና የሚለው ደግሞ በደንብ ይገልጽልኛል። ነገር ግን አብዛኛዎቹ ክፍሎች ላይ ብሉይ ኪዳን ላይ ሴቶች እንደ ንብረት ነው የሚቆጠሩት። ሰላም የተወደዳችሁ የሰማይቴው ቤተሰቦቻችን፣ ጠፋ ብዬ ነበር ከወዴት ነሽ ያላችሁኝ፣ ዛሬ ከአዲስ እንግዳ ጋር ወደ እናንተ ተመልሻለሁ። ቆንጆ ቆይታ እናደርጋለን። እዚህ ስቱዲዮ እጅግ የተወደደ እንግዳ ጋብዤ ይላችኋለሁ። ከሱ ጋር ቆይታ እናደርጋለን። ይዲዲያ ይባላል። ይዲዲያ እንኳን ደህና መጣክ። እንኳን ደህና ቆየሽ። አመሰግናለሁ ጥሪና ክብር ስለመጣ ስለጋበሽኝ አመሰግናለሁ። እሺ ለማያውቁክ ደግሞ በኋላ ታስተዋውቃቸዋለሁ ቲክቶክ ላይ የምትሰራቸውን ነገሮች። ዛሬም እንደዛው ይኖረናል። ወደ ምናነሳቸው ነገሮች ከመሄዳችን በፊት ራስን እንድታስተዋውቀን። ይዲዲያ እባላለሁ፣ ሰው ነኝ። ከዛ ባለፈ ራሴን በምን አይነት መልኩ እንደማብራራ ባላቅም ሰው ነኝ የሚለው ሙሉ ለሙሉ ያብራራኛል ብዬ አስባለሁ። ስለ ክርስትና ከተወራ ክርስቲያን ነኝ። ብዙ ክርስቲያን ወንድሞቼ በእርግጠኝነት ጌታ አገኘው እንጂ ጌታን አገኘ አይሉኝም። እንደተወለድኩ በክርስቲያን ቤተሰብ ውስጥ ነው የተወለድኩት፣ ያደግኩትም በክርስቲያን ቤተሰብ ውስጥ ነው። ስለዚህ እምነቴን ሃይማኖቴን የተቀበልኩት ከቤተሰቦቼ ነው። ይህንን ሀሳብ እዚህ ብቻ ሳይሆን ሌሎች ቦታዎችም ላይ ሳነሳው ሰዎች ይናድዳሉ ወይ ብዙ ጥያቄ ይፈጠርባቸዋል። እንዴት ሃይማኖቴን ከቤተሰብ ወረስኩት ትላለህ ይሉኛል። ግን ይሄ ሊካድ የሚችል ሀቅ አይደለም። ሃይማኖቴን እምነቴን ከክርስትናም እንዳልወጣም የሚያደርገኝ ከቤተሰብ የተቀበልኩት እምነቴ ነው። በዛውም በሌላ መልኩ ደግሞ ሀሳቦች እንዴት ናቸው? በአንድ በኩል መልካም ናቸው፣ በሌላ በኩል ደግሞ ጥያቄ የሚያስነሱ ስለሆኑ አንዱ ወደ ሃይማኖት ከሚሰነዘሩ ጥያቄዎች አንዱም ይሄ ነው። የምትወለዱበት ቤት የምትወለዱበት ሀገር ሃይማኖታችሁን የሚወስነው ከሆነ አምላክ እዛ ሀገር ላይ እንድትወሰኑ ካረገ በኋላ ለምሳሌ ሳውዲ አረቢያ የሚወለድ ህጻን ልጅና ኢትዮጵያ የሚወለድ ህጻን ልጅ እኩል ክርስቲያን የመሆን እድል የለውም። ነጻ ፍቃድ አለው እንኳን ብንል ታይላንድ የሚወለድ ልጅና ሩዋንዳ የሚወለድ ልጅ እኩል ክርስቲያን የመሆን እድል አይኖሩም። እንደውም ቁጥር ስመጣ እያየው ነበር እስከ 95% ሰዎች የሚወለዱበት ቦታና ቤተሰብ ሃይማኖታቸውን የመወሰን ትልቅ እድል አለውና ሃይማኖታቸው እንደዚህ ዝም ብሎ በተወለዱበት ቦታ ተወስኖ እንዴት አምላክ ይቀጣቸዋል የሚል ጥያቄ ያስነሳል። በአንድ በኩል ግን ስለ ራሴ መናገር የምችለው ከቤተሰብ የተቀበልኩት እምነት ስለሆነ ክርስቲያን ያልነበርኩበት ጊዜን አላስታውስም። ሁልጊዜም ክርስቲያን ነበርኩ ከተወለድኩ ጀምሮ። ምንድነው ክርስቲያን መሆን ለአንተ? ክርስቲያን ነኝ ላይክ ካነሳው ሀሳብ ጋር ፍሎ እንድናደርግ ምንድነው ተቀብለም ታስቀጥለው ነገር ብቻ ነው ወይ? አሁን በኔ አውድ ደግሞ አድርጌ እንተንሰለ ሰዎች ሰምሃው ክርስቲያን አልነበርኩም ብለው የሚያስቡባቸው የህይወት እንትን ይኖራቸዋል። ከዛ ገባኝ፣ አመንኩኝ፣ አነበብኩኝ፣ ኦር ተሰበከልኝ ብለው በመጽሐፍ ቅዱስ በሚያዘው በዛ መንገድ ጌታን አገኘን ወይም ጌታ አገኘን ብለው ያምናሉ። ከፋሚሊ አሁን እኔም ከቤተሰብ ነው ክርስቲያን በሆነ ቤት ውስጥ ነው ያደግኩት። ከዛ ግን ፐርሰናሊ ይሄ ገብቶኛል ብዬ የማስብበት የሆነ ነገር ደግሞ ይኖራል። አንተ እሱ የለም በቃ ስለተቀበልኳቸው ያስቀጠልኩት ነው ባይነህ ምንድን ነው? ባይኔ ማለት ከቤተሰቤ ከሰጠኝ እምነት ላይ የጨመርኩት አዲስ እምነት የለኝም። ክርስትና ማለት ኢየሱስን መከተል ማለት ነው። የክርስቶስ ተከታዮች ማለት እንደመሆኑ የክርስቶስን መከተል ነው። ለእኔ ክርስትና የተራራው ስብከት ነው ብዬ የማስበው እና ኢየሱስን የማገኘው የምከተለውም በተራራው ስብከት ነው ብዬ አስባለሁ። ከዛ ባለፈ ብዙ ሰዎች ክርስትናን የሆነ ይሄንን ታምናለህ፣ ይሄንን ማመን አለብህ፣ ይሄን ካላመን ክርስቲያን አይደለም ምናምን ይላሉ። እኔ እንደማስበው ከሆነ እዚህ ዓለም ላይ ያለ ኃይል የትኛውም ኃይል ቤተክርስቲያንም ቢሆን ዓለም ላይ የተደራጁት ቤተክርስቲያኖች በሙሉ እንኳን ቢሆን አንድን ሰው ተነስተው አንተ ክርስቲያን ነህ ወይም አይደለህም ብለው የመወሰን አቅም የላቸውም። እዚህ ምድር ላይ የአንድ ሰው ክርስትና ወይ ክርስቲያን አለመሆን የመወሰን አቅም ያለው ሰው አለ ብዬ አላስብም። ክርስቶስን በመከተል ከሆነ ክርስቶስን የማገኘው የተራራው ስብከት ላይ ነው እና እሱን እከተለዋለሁ ብዬ አስባለሁ። በእርግጥ ጥሩ ተከታይ አይደለሁም፣ ግን ማለት ሰዎች የተሳሳተ አመለካከት እንዳይኖራቸውና ፍጹም አድርገው እንዳይመለከቱኝ እሞክራለሁ እንጂ ሙሉ ለሙሉ እከተላለሁ ብዬም አላስብም። ግን ኢየሱስን ለመከተል መሞከር ክርስቲያን ነው የምለው። ያ ጉድ። እኔ ጥያቄን እንትን አድርጌ ጠየቅኩ። ለምንድን ነው
ያው ስትመጣም ኮሚኒኬት ስናደርግም እያወራን ነበር እና ኮንትሮቨርሻል የሆኑ ወይም አንባቢ ሰው ሊያነሳ የሚችላቸውን ሀሳቦች ታነሳለህ በፐርሰናሊ ሶሻል ሚዲያ ላይ አሁንም ያው እየሰሙክ እንደሆነው ታነሳለክ እና ምናልባት በዛ ንባብ ጉዞ ውስጥ ግን አንተ አልተቀበልከውም ወይ ያንን መንገድ አሁን አልጨመርክም አልቀነስክም ልልክ ሳይሆን አማራጭ ብታገኝ አሁን ሌላ መንገድ ትከተላለህ? አልከተልም። ስለዚህ አሪ ክርስቲያን ነው ቦልድሊ በደስታ ክርስቲያን ነው። አዎ ስለ እግዚአብሔርም ማመን ብዙ ጊዜ ሰዎች ከኢአማኞች ጋርም ስለማወራ ኢአማኞች ሲጠይቁኝ ብዙ ጊዜ እግዚአብሔር ራሱ መጥቶ የለውም ካላለኝ በስተቀር እግዚአብሔር የለም አልልም እላቸዋለሁና የዚያን ያክል ከክርስትና በእርግጥ አሁን አጥንቼ ምስልምና እውነት እንደሆነ ባቅ ሙስሊም የመሆን ፍላጎት የለኝም አልሆንም። እስክሞት ድረስ ክርስቲያን መሆን ይመስለኛል እና ከክርስትና መውጣ አይመስለኝም። እግዚአብሔር ይመስገን። መልስ ወጣ ያለ ስለነበር ለተመልካች ክሊር እንዲሁም ብዬ ነው ደጋግሜ ጠየቅኩ። አንዳንዴ ከፋሚሊ ስለተቀበልኩት በቃ በዛ መንገድ ሄዳለሁ የሚል ሀሳብ ስናነሳ እኛ ደስተኛ አይደለንም ወይም አልገባንም ወይ ፐርሰናል ኢንካውንተር የለንም ከሚል አቅጣጫ ሰዎች እንዳይረዱት ክርስትናህን እንትን ላጽና ብዬ ነው። አመሰግናለሁ። መልካም። ስለዚህ ወደ ቀጣይ ከሀሳቦቼ መሄድ እችላለሁ። ያው ያወቅኩት እኔ ሶሻል ሚዲያ ላይ ነው ኮሚኒኬት ያደረግኩህና ከንባብ ጋር የተያያዙ ነገሮች ታነሳለህ። ያው በትህትና ብዙ አላነብም ምናምን ልትለኝ ትችላለህ። አንተ ግን እዛ ላይ የማያቸው ነገሮች እንደ ወጣት ሆንክ አሁን? አዎ በጣም ወጣት ሆንክ። ምናልባት የሆነ ቪዲዮ ላይ 21 ዓመት አሁን 20 ነኝ 5 ወር ወይ 6 ወር በኋላ 21 ስለዚህ ከቲኔጀር ለትንሽ ነው ያመለጥኩት። ለትንሽ አምጥቻለሁ። ስለዚህ ላለህበት ኤጅ እንዳለንበት ሀገር ኮንቴክስት እኔ በግሌ የሚያነብ በተለይ ጌታን አውቆ ከዛ ደግሞ ፈርዘር ለመሄድ የሚሞክር ወጣት እንደ ሀገር ስናይ አፕሪሼት ማድረግ አለብን ብሎ ከሚያስቡ መካከል ስለሆንኩኝ ምንድነው ግን ኢንስፓይሬሽን ማለት በጌታ የሆነ ፋሚሊ ውስጥ እንተ ምትነግረን አሁን የቸርች የሆነ አስተዳደግ ምናምን ይኖርሃል በጌታ ቤት ከሆን ልፍ ብሎ ለማንበብ ልፍ ብሎ እነዚህን ሀሳቦች ለማድረግ ምንድን ነበር ኢንስፓይሬሽን ያንተንም ለመስማት ለሌሎች ወጣቶችም መንገድ ለመሆን? ከትህትና አንጻር ሳይሆን ከማንበብ አንጻር በጣም ብዙ አላነብ የማነብበትን መንገድ በጣም ብዙ እንዳነብ አይፈቅድልኝም። አንድ መጽሐፍ ላይ በጣም ብዙ ጊዜ እንዳቃጥል ያደርገኛል እና በጣም አንባቢ ነኝ ማለት አልችልም። በእውነትም ነው ከትህትና አንጻር ሳይሆን ማንበብ የጀመርኩበት መንገድ መጽሐፍ ቅዱስን ከመጀመሪያው ያው መጽሐፍ ቅዱስ ማንበብ ከጀመርኩ ጀምሬ በቤተሰቤ ሳነብ ነበር እና የሆነ ምናልባት 10ኛ ክፍል ይመስለኛል እዛ አካባቢ ላይ ከሰፈር ጓደኞቻችን ጋር ክርክር መነሳት ጀመረ በመጽሐፍ ቅዱስ ላይ። እነሱ የኦርቶዶክስ ቤተ እምነት ተከታዮች ናቸው፣ የኢትዮጵያ ኦርቶዶክስ። እኔና ጓደኛዬ ደግሞ የፕሮቴስታንት እምነት ተከታዮች ነን እና ለካ ከኛ ውጪ በጣም የተራራቀ ሀሳቦች እንዳሉ እና ሰዎች የሚያምኗቸው ወጣ ያሉ ነገሮች እንዳሉ ስናቅ በተለይ በዋናነት እኛ የተነሳ ነው ስለ መላእክት ነበር እና እነሱ የሚያነሱልን ነገር ያን ያክል አናውቀውም። እኛ ማለት እኛ በቸርች ስናድግ የምናውቃቸው ጥቅሶች የምናውቃቸው መጽሐፍ ቢኖሩም ግን መጽሐፍ ቅዱስን ይዞ ለመከራከር የሚያስችል እውቀት አልነበረንም እና ከነዚህ ሰዎች ጋር ለመከራከር ብለን አብረን መጽሐፍ ቅዱስንም ሌሎች መጽሐፎችንም ማንበብ ጀመረን እና ወዲያው የሆነ ኢንዶሚን አይነት አነባበብ ነበረ። እናነባለን፣ ወዲያው እንከራከራለን፣ እናነባለን፣ ቶሎ ወደ ክርክር እንሄድ ነበረ። ግን ጊዜ በሄደ ቁጥር ይሄ መንገድም የማያዋጣ እንደሆነ ለክርስትና መከራከር የሚባለውንም ሀሳብ እየተወኩት መጥቼ አሁን ላይ ነገሮችን ማወቅ ከመፈለግ የተነሳ ወደ ማንበብ መጥቻለሁ። በእርግጥም ልቦለድ ስለምወድ ልቦለድም መጽሐፍም ስለምፈልግ በእርግጥ በቅርቡ የመጽሐፍ እድልም የለኝም ያ ችሎታም ስለሌለኝ ግን እኔ መወደው ስራ ስለሆነ የሚሰሩትን ሰዎች ደስ ብሎኝ አነባቸዋለሁ እና በዛ መልኩ ነው ከመጽሐፍ ጋር ያለኝ ግንኙነትም የተነሳሳሁት። ግን ለክርስትና ለመከራከር በሚል ሀሳብ ነው። አሁን ለክርስትና የሚከራከሩ ሰዎች እኔን ይከራከሩኛል። ለምንድን ነው የማነሳቸው ሀሳቦች የያዙትን እምነት ልክ እንዴት ነው
ሰዎች ጋር ምን አይነት እምነት አለ? ክርስትና የእምነቶች ስብስብ ሆኖ ይሄ ይታመናል፣ ይሄ ይታመናል፣ ይሄ ይታመናል፣ ከዛ ከነዚህ ውጪ ያለ ሰው ክርስቲያን አይባልም የሚል እሳቤ ነው። እና እኔ መጥቼ እነዚህ መሰረታዊ የሚሏቸው ሀሳቦች ላይ ጥያቄ ሳነሳባቸው ሰዎችን ከቤተ ክርስቲያን ያወጣብናል፣ ከክርስትና ያወጣብናል የሚል ሀሳብ ስላላቸው ይህንንማ በቅርቡ ማስቆም አለብን ወይም ደግሞ እሱ ስህተት እንደሆነ ማሳየት አለብን በሚል ሀሳብ ሰዎች እኔን ለመሞገት ይሞክራሉ። በእርግጥም እኔ ስህተት እንደሆነ ካሳዩኝ እኔ ችግር የለብኝም ማለት ስለ ስህተት እየተከራከርኩ መኖር አልፈልግም። እነሱ ጋር እውነት ካለና እውነቱን ማሳየት የሚችሉ ከሆነ እኔ እውነቱን የመቀበል ፍላጎት ነው ያለኝ። ጉዞዬም እውነትን የማግኘት ነው። በእርግጥ እውነት የሚገኝም ነገር ከሆነ ማለት ነው። እሱም አንድ ጥያቄ ነው። ግራ ልታጋባን ነው እንደመጣው ዛሬ የኢንዶሚኗን ሀሳብ አሁን ሶሻል ሚዲያም ጋር ተያይዞ ሰው ብዙ ወጣትም ስፔሻሊ በአንተ ኤጅ በደንብ ያሉ ወጣቶች የመነካት መልስ የመስጠትና ምን ስሜት ይኖራቸዋል ትልልቅም የሆኑና ትንሽ እንድንገፋባት ፈልጌ ነው ሀሳቧንና እንዴት ቤንዳ እንዴት ተውከው እሱ ነገር ምንድን ነበረ እሱ መንገድ ላይ አንብበ መልስ የመስጠት የመከራከል እንትን ውስጥ ወጥቶ ለራስ እውቀት የማግኘት ወይም አሁን ያለህበት መንገድ እሱ እንዴት ነበር? ኤክስፒሪየንስህን ሼር እንዲያደርጉ። አሁን ካነሳሽው አንጻር አብዛኛውን ጊዜ በጣም ስድብ የሚበዛበት የኔ ቪዲዮዎች ስለ ሃይማኖት የሰሯቸው ቪዲዮዎች ናቸው። ሰዎች ሃይማኖታቸውን የሚይዙት የሚያምኑትና የሚከተሉት አድርገው ሳይሆን ልክ እንደ ከተነካባቸው እነሱ ህይወታቸው አደጋ ላይ እንደሚወድቅ አይነት ሀሳብ አድርገው ነው። በእርግጥ ይሄ ተፈጥሯዊም ነው። ሰዎች ከውጭ የሚመጣባቸውን አደጋ ቶሎ ነቅተው መከላከል መቻላቸው ተፈጥሯዊ የሆነ ምላሽ ነው። ግን ሰዎች እምነታቸውን የሚከተሉት በጣም በደመ ነፍስ ስለሆነ ለሃይማኖታቸውና ለእግዚአብሔራቸው ብለው ሰዎችን ይሳደባሉ፣ ከእግዚአብሔርም ያርቋቸዋል ብዬ አስባለሁ በስድባቸው። እኔ ይሄኛው ለክርስትና ከመከራከር ወጥቼ ክርስትና ራሱ እውነት ነው ወይ፣ ሌሎች መንገዶች ውስጥ አሉ ወይ፣ እግዚአብሔርንስ እንዴት ማወቅ ይቻላል ወይ ወደሚለው ጥያቄ እንድመጣ ያደረገኝ ድሮ ክርስትናን ለመከራከር ሳስብ ሰዎች መጽሐፍ ቅዱስን ሲተቹ ስመለከት፣ የመጽሐፍ ቅዱስን ስህተቶች አውጥተው ሲናገሩ ስመለከት እነዛ ሰዎች ላይ የንዴት አይነት ስሜት፣ እነዚህን ሰዎች በቃ አውቄ መቼ ነው መመከታቸው አይነት ስሜት ነበረ የነበረኝ። ነገር ግን ቀስ ብዬ እነሱን ሰዎች በጊዜ ሂደት ማዳመጥ ስጀምር ለካ ስህተቱን እኔ ሁኜ እነሱ የሚያወሩትና እኔ ጠላቶቼ ናቸው እኔ እየተቹኝ ነው ብዬ የማስባቸው ሰዎች ለካ ትክክለኛ ነገር 100% እውነት እንኳን ባልል ከኔ የተሻለ እውነታ ይዘው ነው ያገኟቸው። እና አንዳንድ መጽሐፍ ቅዱስ ላይ ያልጠበኳቸውን ነገሮችም ሳገኝ የሚያስኬድ አይመስለኝም ብዬ ቀስ በቀስ በእርግጥ በአንዴም አይደለም ቀስ በቀስ የጓደኞች ህብረት አለን ስለ እንደነዚህ አይነት ሀሳቦች በጣም ያለማቋረጥ የምንከራከርበት የምንወያይበት፣ እዛ ቀስ በቀስ እያወራን እየተወያየን ስንመጣ እንደ ቡድን ይመስለኛል ቀስ እያልን ኢቮልቭ እያደረግን ወደዚህ አይነት ደረጃ መተናል። አስቀድሞ ክርስትናን የመከላከል ስሜት ከነበረው ወደ ጥያቄዎችን ወደ ማንሳትና የሰዎችንም የሚያነሱትን እውነታ ይህ ነገር እውነት አለው ወይስ ደግሞ እኔ ነኝ የተሳሳትኩት እነሱ ነው የተሳሳቱት ወደሚለው ከጓደኞች ጋር በህብረት ነው የመጣ ነው። አንድ ጓደኛችንን ልናሳምነው አልቻልንም፣ እናሳምናለን። አሪፍ ነው። ከምታነሳቸው ሀሳቦች አሁን እንደው ሀሳቧን አንዷን መዝጂ ባላነሳ እንኳን ለማየት ሙሉ ቪዲዮህን አካባቢ ለማየት ሞክሬያለሁ እና የሆነ ላይን አለ ለማሳየት የምትፈልገው ኦር ደግሞ እያነሳቸው የነበሩ ሀሳቦች ላይ የማየው ባህላዊ ክርስትና ወይም ባህል የሰጠን የሆነ ነገር እና አይ ዶንት ኖ እንዴት እንደምገልጸው ይሄ ጄኒውን የሆነው ባይብል ላይ ያለው ወይም ባይብል ላይ የጀመረው ያ ነገር ያለበትን ነገር ለማሳየት ትሞክራለና ትንሽ ክሊር አድርግልኝ። ምንድነው ባህላዊ ክርስትና? እንዴት ነው አንደርስታንድ ያደረገው? ባህላዊ ክርስትና ከሚለው ቃል ይልቅ በደንብ የሚገልጽልኝ አክራሪ ክርስትና የሚለው ነው። አክራሪ ከሚለው ይበልጥ ደግሞ በደንብ የሚገልጽልኝ የነጭ ወንዶች አምባገነናዊ ክርስትና የሚለው ደግሞ በደንብ ይገልጽልኛል። ሰዎች ይሄ የተሰጣቸው ክርስትና በሚል መነጽር የተሰጣቸው ክርስትና ተብሎ
የነጭ ወንዶች አምባገነናዊ ፖለቲካ ያጠቃው እንደሆነ ስለማይረዱና ይሄ ማህበረሰባዊ ሀሳብ ያጠቃው እንደሆነ ስለማይረዱ አጠቃላዩ ክርስትና እነሱ ጋር ብቻ ያለው ክርስትና አድርገው ይስሉታል። ክርስትና አሁን ላይ ብቻ ሳይሆን ገና ከጅምሩ በዛ ያለ አመለካከት ያላቸው ሰዎች እንቅስቃሴያዊ የሆነ እንጂ አንድ ወጥ ተቋማዊ የሆነ ስትራክቸርድ የሆነና እነዚህ እምነቶች እምነቴ ናቸው እነዚህ ደግሞ እምነቴ አይደሉም ተብሎ የሆነ ወጥ የሆነ አልነበረም። እና ሰዎች ይሄ ቅድም ያልኩት አምባገነናዊ የነጭ ወንዶች አምባገነናዊ ክርስትና ያልኩት የሚታይባቸው እንትኖች አሉ። ምንድነው ምልክቶች አሉ ሰዎች የሚያውቁበት። የመጀመሪያው ስለ ጾታ የሚያስተምሩት ሀሳብ ነው። ለጾታ የሚሰጡት ትምህርት አለ። በቤተ ክርስቲያንና በማህበረሰብ ውስጥ እነዚህ ወንድና ሴት የምንላቸው ጾታ እንዴት ነው መገለጽ ያለባቸው የሚለውን ስናይ በእርግጥም በትክክል የነጭ ወንዶች አምባገነናዊ ስርዓት የሚገለጥበት ነው። ወንዶች ወጥተው ሰርተው ይመጣሉ፣ ሴቶች ቤት ውስጥ ልጅ ያሳድጋሉ። ቤተ ክርስቲያን ውስጥ ወንዶች ያስተምራሉ፣ መጋቢ ይሆናሉ፣ ፓስተር፣ ሐዋርያ፣ ጳጳስ የሚሆኑት ወንዶች ናቸው። ሴቶች ደግሞ ቤተ ክርስቲያን ውስጥ ማስተማር አይችሉም፣ እንደዚህ ቀለል ያሉ አገልግሎቶችን ማገልገል ይችላሉ ምናምን የሚሉ ሀሳቦች አሉት። ከዛ ደግሞ ስለ መጽሐፍ ቅዱስ ቀጥታ መነበብ አለበት፣ ሊትራሊ የሚሉት ነገሮች በሙሉ አሁን ላይ መተግበር አለባቸው፣ ምንም አይነት ስህተት የለባቸው ምናምን የሚሉ ሀሳቦች አሉ። ቅድም የተናገርነውን ሀሳብ ላይ እንዲደርሱ ያደረጋቸው ነገር ግን እኔ መጽሐፍ ቅዱስን ስመለከትና ሳይ ያስተዋልኩት ነገር ምንድን ነው? የፈለገ መጽሐፍ ቅዱስ በእግዚአብሔር የተጻፈ ነው ብንል፣ የፈለገ ከሰማይ የመጣ ነው ብንል፣ ወይ በመንፈስ ቅዱስ ምሪት ነው የተጻፈው እንኳን ብንል፣ እነዚህን ነገሮችን ብንቀበል በሰዎች እንደተጻፈ ግን መቀበል አለብን። በሰዎች እንደመጻፉ መጠን ደግሞ የሰዎቹ ባህል አለ፣ የሰዎቹ አስተሳሰብ፣ የሰዎቹ የጻፊዎቹ ነገርን የሚረዱበት መንገድ በሙሉ መጽሐፍ ቅዱስ ውስጥ አለ። ሲጀመርም ለእኛም አይደለም የተጻፈው 21ኛ ክፍለ ዘመን ላይ ለሚኖር ሰው እና ይህንን በባህል በብሉይ ኪዳንን ካየን ኤንሸንት ኒሪስት የምንለው ባህል ውስጥ የተጻፈ ነው። አዲስ ኪዳንን ካየን ደግሞ በግሪኮ ሮማኖ ዓለም ውስጥ ያለ ባህል ውስጥ ነው የተጻፈው እና ይህንን በተለያየ ባህል ዘመን የተጻፈውን መጽሐፍ አምጥተን ባህሉ ከተቀየረ በኋላ አሁን ሳይንስ ካደገ በኋላ ነገሮች ከተለወጡ ሰዎች ከእምነት ይልቅ ለምክንያታዊነት ቅድሚያ በሚሰጡበት ዘመን እንዳለ ይህንን መጽሐፍ ቅዱስ የሚላቸውን ነገሮች ቀጥታ አምጥተን እንተግብር የሚለውን ክርስትና ስመለከተው ስህተት መስሎ ስለታየኝ መጽሐፍ ቅዱስን በባህሉ ተመልክተን ለባህላችን የሚሆነውን ደግሞ ቀርጸን መተግበር አለብን ወደሚለው ሀሳብ መጣው እና ይህንን ሀሳብ ሳነሳ ሰዎች አይ ይሄማ ክርስትና አይደለም ስለሚሉ እኔን ብቻ ሳይሆን በእርግጥ እኔ ሰዎች ያኔ ክርስትና ላይ ጥያቄ ሲያስነሱብኝ ያን ያክል ምንም አይመስለኝም፣ ክርስቲያን ነህም አይደለህም ቢሉኝም ግን ብዙ ሰዎች በቤተሰብ ሊሆን ይችላል፣ በማህበረሰብ እንደነዚህ በአክራሪ ሃይማኖተኞችና በቤተ ክርስቲያንም ጭምር ጥያቄያቸውን የሚጠይቁ ከሆነ እኔ ማነሳውን ሀሳብ የሚያነሱ ከሆነ ስለሚተቹ ከመተቸትም ባለፈ ስለሚገለሉ እገለላለሁ የሚልም ፍራቻ ስላለባቸው ብዙ ኢአማኝ ሰዎች እኔ በግሌ የማውቃቸው ግን ክርስቲያን እንደሆኑ እያስመሰሉ የሚኖሩ ብዙ ሰዎች አሉ። ከፍርሃት የተነሳ ጥያቄያቸውን እንዳይጠይቁ ስለተደረጉና እነዚህ ሰዎችን እኔ አብሬያቸው ቆሜ የነሱ የሚያነሱት ጥያቄ ስህተት እንዳልሆነና መጠየቅ ያለበት ትክክለኛ ጥያቄ እንደሆነ እኔ ለነሱ ድምጽ ሆኜ ያው ባይወክሉኝም ለነሱ ድምጽ ሆኜ የነሱን ጥያቄ እየጠየቁ ሚዲያ ላይ መወራት የሚችል ነገር እንደሆነ እያሳየው ከተለያዩ ምሁራን የወሰድኳቸውን ሀሳቦች ጨምቄ በቪዲዮ እያስተላለፍኩ ሰዎች የሚያነሷቸው ጥያቄዎች ሊያስገልላቸው የማይገባና መጠየቅ የሚገባቸው እንደሆነ ለማሳየት እሞክራለሁ እና ቲክቶክ ላይ የምሰራው ሀሳቦች በአጠቃላይ አላማቸው ይሄ ነው ማለት ይቻላል። ያ እኔ አሁን ስታወራም እያሰብኩኝ ነበረ። ልክ ነው። በጣም ላደግንበት ክርስቲያናዊ ወይም የቤተ ክርስቲያን ባህል በጣም የማሰብ የሆነ አይነት ሰው መሆን ይጠይቃል። እውነት ለመናገር እነዚህን ሀሳቦች እንደው ለመቀበል ብቻ ሳይሆን ወደ ቴብል ለማምጣት እንወያይባቸው ብሎ ለመፍቀድ በራሱ አንድም እኔ ወደዚህ ስትመጣ እንደዚህ አይነት ትውልድ እየመጣ እንደሆነ አባቶች ቤተክርስቲያን ምናምን ማወቅ አለባቸው። ለመልስ ለውይይት ፍቃደኝነት እንዲኖርና አሁን ከጾታ ጋር የተያያዘውን ሀሳብ ስታነሳ አንድ ነገር ትዝ አለኝ። ከአንዲት ጋር እዚህ ይመስለኛል የተነጋገርን
ከያው መጽሐፍ ቅዱስ ሰዎች ጽፈውታል፣ በመንፈስ ቅዱስ ምሪት ጽፈውታል ሚሉትን ሐሳቦች አነሳንና የነሱ ባህል መጫንን አሁን ካለው ዘመን ጋር አለመታረቅን ስናነሳ አንድ መከራከሪያ አንስታ ነበር። ለአንተ እሱን ነው ማንሳት የፈለኩት። ሰው ምንድነው ይሄ ሬድ ላይኑ ምንድነው? ወደኛ የሚሻገረው ነገርና እዛ ጋር የምናቆመውን ነገር በምንድን ነው እንትን የምናውቀው? ላይክ እኛ ያደግንበት የእምነት እንትን ውስጥ መጽሐፍ ቅዱስ መጽሐፍ ነው። ሰው በቃ እውነት ነው ሙሉ ለሙሉ። ትንሽ እንደውም ወደ ስነ መለኮት ምናምን የተጠጋው ሰው ነው ሰው ጻፈው ስትለው ራሱ እንጂ አንዳንድ ሰው ልክ የኦርቶዶክስ እምነት ተከታዮች ማርያም ሰው ናት ስትለው ሾክ እንደሚያደርገው ነው ፕሮቴስታንት ሰው ነው የጻፈው ባይብል ስትለው ነው የሆነ አለ የተሰጠን የሆነ ነገር። ሰው ይሄ ቪዲዮ ካዩትም ቤተሰቦችም ሊደነግጡ ይችላሉ። ሰው ቀጥታ እንደውም አንተ ቲክቶክ ላይ ብለሃል መጽሐፍ ቅዱስ የክርስትና መሰረት የሆነ መጽሐፍ ነው እንጂ ኢንድ ፖይንት አይደለም፣ አላለቀም ወይም ደግሞ እንደዛ አይነት ሀሳብ ነው። ይሄ አሁን በተለይ ኢትዮጵያ ላለችው አሁን የፕሮቴስታንት እምነት ቤተክርስቲያን ብዙ መድረክ የሚከፍት እንጂ ምንትን የሚያደርግ አይደለም። እኔ እንኳን ለመወያየት የፈቀድኩት ጌታ ረድቶኝ ነው። ግን እንዳልኩ ይሄኛው ጄኔሬሽን እየመጣ እንደሆነ ቤተክርስቲያን ማወቅ አለባት ብዬ ስለማምን ነውና እስቲ ሬድ ላይኑ ጋር እንመለስና ከመጽሐፍ ቅዱስ ተቀብሎ ይሄንን እምነት ወንጌል የሚባለውን ነገር ባይብል ውስጥ አገኘሁኝ ብሎ አምኖ የሚቀጥልን አንድ ክርስቲያን እዛው ጋር የምታስቀረው አንድ ነገር አለ። ያንተ ባህል ወይም ለዚህ አሁን ለ21ኛው ክፍለ ዘመን እንትን የማያደርግ ብለህ ለመለየት ምን አይነት እንትን ነው የሚኖረው? በጣም ከባድ ጥያቄ ነው። በእርግጥ እኔ እንኳን በዚህ በኢንተርቪው ላይ ለመልሱ ሳይሆን የቤተ ክርስቲያን አስተማሪዎች የነገረ መለኮት ምሁራን ተሰብስበው በቀላሉ ሊመልሱት የማይችሉት ጥያቄ ነው። መጽሐፍ ቅዱስን ለዘመን መጠቀም በእኛ የተጀመረ ጉዳይ አይደለም። የአዲስ ኪዳን መጽሐፍትን ስናነብ እነ ጳውሎስ ብሉይ ኪዳን የሚጠቀሙበት መንገድ፣ ማቴዎስ ወንጌሉን ሲጽፍ ብሉይ ኪዳን የሚጠቀምበትን መንገድ ብንመለከት ሄደን ብሉይ ኪዳን ላይ ስናነብ የማይገናኝ ነገር አምጥተው አዲስ ኪዳን ላይ ለዘመናቸው አድርገው በአዲስ ኪዳን ላይ የሚያስተምሩትን ትምህርት በዛ ቃል ውስጥ ሲያስተላልፉ እንመለከታለን። አሁን ላይ ለምሳሌ አንድ ሀሳብን ብናነሳ ሳይንስ በጣም አድጓል እና ሳይንስን ያጠኑ ሰዎች ሳይንስን የሚከታተሉ ቢያንስ ወጣቶች ምን ማለት ነው ግዴታ ሳይንሱን ተመራምረው ወይ ፕሮፌሰር ሆኖ ማለት ሳይሆን ሳይንስ እናውቃለን የሚሉ ወጣቶች ማለት ነውና ቶሎ ብለው ሃይማኖትን ወደ መካድ ነው ብዙዎቹ የሚሄዱት። ይሄ የሚያደርግባቸው አንዱ ምክንያት ይሄ የተጻፈው መጽሐፍ ሙሉ ለሙሉ ትክክል ነው፣ ምንም አይነት ሰዋዊ ኤሌመንት የለውም፣ ሙሉ ለሙሉ አምላካዊ ነው ተብሎ ስለተነገራቸው ሳይንስ በእርግጠኝነት ያረጋገጣቸውን ነገሮች መጥተው እዚህ ጋር ሲመለከቱት ይሄ ኋላ ቀር መስሎ ስለሚሰማቸው አይ ይሄንንማ እንዴት አምናለሁ፣ ይሄ ነገር የሰዎች ፈጠራ ነው፣ አምላክ የሚባለውም ነገር የሰዎች ፈጠራ ነው ብለው ከክርስትና ጭራሹኑ ሲያፈገፍጉ ነው ብዙ ጊዜ የምንመለከተው። አፈጣጠርን ብንመለከት ስለ ኢቮሉሽን ብናወራ ወይም የመሬትን እድሜ እንኳን ብናወራ ወይም የዩኒቨርሳችንን እድሜ ብናወራ መጽሐፍ ቅዱስ የሚያስተምረን መንገድና ሳይንስ የሚነግረን መንገድ ፍጹም የተለያየ ነው እና እንደነዚህ አይነት ጥያቄዎች አንደኛ በቤተ ክርስቲያን ዙሪያም ስለማይጠየቁ የቤተ ክርስቲያን ሰዎችም እነዚህን ጥያቄዎች ለመመለስ ፈቃደኛ ስላልሆኑ ሰዎች እንዲያፈገፍጉ ያደርጋቸዋል እና ምን መባል አለበት? መጽሐፉ ሰዋዊ ኤሌመንቱ እንዳይታጣ ምንጊዜም ሰዎች ከእግዚአብሔር የመጣ መጽሐፍ ነው እንደሚባሉት ከሰውም የመጣ መጽሐፍ ነው ወይም በሰውም የተጻፈ መጽሐፍ ነው ተብለው ሊነገር ይገባል ብዬ አስባለሁ። ሊነገራቸው ይገባል ብዬ አስባለሁ እና ለ21ኛው ክፍለ ዘመን ግን እንዴት መስመር ተሰምሮ ይታለፍ የሚለው በጣም ይከብደኛል ለመመለስም። ያለውበት የጥናት ደረጃም ከባድ ነው ብዬ አስባለሁ። ግን ከኔ የሚበልጡ በጣም ትላልቅ ሰዎች ለምሳሌ ፒተር ኢን የተባለ የመጽሐፍ ቅዱስ አስተማሪ ፕሮፌሰር አለ። how the bible works and እና ደግሞ the sin of certainty እና ሶስተኛው መጽሐፍ incarnation and inspiration የሚል 3 መጽሐፍ አለው እና እዛ ላይ እንዴት ሰዎች የድሮውን መጽሐፍ ቅዱስ በድሮ ዘመን የተጻፈውን በድሮ ባህል የተጻፈውን መጽሐፍ ቅዱስ አምጥተው ለዘመናቸው አድርገው እንዲመቻቸው መጠቀም እንደሚችሉ መንገድን ያሳያል ብዬ አስባለሁ። እነዚህን መጽሐፍ ሪኮመንድ አደርጋለሁ። ግን በግሌ
ቀጥታ እዚህ ጋር ነው መስመሩ ማለት በጣም ይከብደኛል። ያ እኔም ያው እሱን መልስ ጠብቄ አይደለም፣ ግን ትክክለኛ መንገድ ነው ያሳየህን መንገድ። ይሄ የመከራከሪያ ሀሳብ ለማንሳት ሳይሆን ሁሌ ሀሳቦች ሲነሱ የሚፈጠርብኝ ጥያቄ ስለሆነ ነው። ሰው አይደል ስስታችን አይ ቲንክ የኔ እንደዛ ነው፣ ያንተ ካልሆነ ትነግረኛል። ይሄ ዘላለም ህይወትን ቦርናጌንን መሆንን መዳንን ክርስቶስን ሰዎች ሳያጡ ባይብልን ማየት እንዲችሉ ነው። እነዚህ የሰው ናቸው የሚጣላለው ምናምን የሚባለው ነገር ከወንጌል እንዳያጎለው ይመስለኛል። በዛኛው ሳይድ ያለው የኔ ስስት ወይም እንደዛም ቢሆን ሰው ወንጌልን ይዘው ሌሎች ነገሮችን በተሻለ መነጽር የማየት እድል እንዲኖራቸው ሊያደርግ ይችላል። አንድ ግን በደንብ ፒክ አድርገን ማንሳት የምንችለው የሚመስለኝ ጉዳይ የጾታ ጉዳይ ነው። ከጾታ ጋር ተያይዞ ይሄ ላይክ የኔቸሩን ብቻ ሳይሆን ያለ ማንነት ካራክተር አለ አይደል? ከሱ ጋር ተያይዞ ለዘመናት አከራካሪ የሆነ ጥያቄ አለ። አንድ ቪዲዮ ላይ ምላሽ ስትሰጥም ሰምቻለሁ፣ የተወሰነ የተቀነጨበና እድል ሊሆን ስለሚችል ሰፊ ሀሳብ በጣም ብዙ ሰው እዚህ መድረክ ላይ የጠየቅኩት ጥያቄ ነው። ይሄ ጥያቄ ስፔሻሊ ሴት ሆነው የሚያገለግሉ አገልጋዮች እዚህ ሲመጡ አንድም ለሚዲያው ሰው፣ ሁለትም እንደ ሴት የምር እንዲመለስልኝ ማነብበት ሰዎችንም ጠይቅበት ሀሳብ ነው። ቅድም ለስህተት ተሟጋች ሆኜ መቀጠል አልፈልግም እንዳልከው ኢፍ የእግዚአብሔር ልብ ሀሳብ ካልሆነ ፍላጎቱ ካልሆነ ዋይ ለምን አንቀርም የሚል ሀሳብ አለኝ እኔና ከዘመን ጋር እንዴት ነው አሁን ይሄ የጾታ ጉዳይ የሚታረቀው? አንዳንዶች ቅድም እንዳልኩ ምንፈልገውን ፒክ አድርገን ማምጣት ምንፈልገውን ፒክ አድርገን ማስቀረት ስለማንችል ይሄን ነገር መቀበል አለብን፣ ህግ ነው ብለው የጾታን ጉዳይ ያነሱታልና በደረስክበት የንባብ ዝግጅት ያንተንም ልክ እንደሌሎቹ ልጠይቅህ እስቲ። እሺ አመሰግናለሁ። በመጀመሪያ ደረጃ እኔ የግል አቋሜን ስናገር አንድ ሴት በመሆኗ ብቻ ቤተክርስቲያን አገልጋይ መሆን አትችልም የምትል ቤተክርስቲያን ካለች እኔ እዛ ቤተክርስቲያን ውስጥ አባል አልሆንም። በመጀመሪያ አቋሜን ለመግለጽ ያክል ግን ስለ መምረጥና አንዱን ፒክ አድርጎ ሌላውን ስለመጣል ስላወራሹ የትኛውም ባህል ይቅርታ ወግ ትራዲሽን የሚሉት የትኛውም የክርስትና ትራዲሽን የሚመርጠው የመጽሐፍ ቅዱስ ክፍል አለ፣ የሚጥለውም የመጽሐፍ ቅዱስ ክፍል አለ። ይሄ ለኛ ወይም ደግሞ ለኔ ለብቼ ያደረኩት ነገር ሲሆን የትኛውም ነገረ መለኮት የሚመርጠው መጽሐፍ አለ እና የሚያመቻምቸው ደግሞ የመጽሐፍ ቅዱስ ክፍል አለ። መጽሐፍ ቅዱስ ምንጊዜም መርሳት የሌለብን ሰዋዊ ኢለመንቱ ነው። እንደሁም አምላካዊ ኢለመንት ከተባለው በላይ ሰዋዊ ኢለመንቱ ይበዛል ብዬ አስባለሁ። ብሉይ ኪዳን የተጻፈበት ኤንሸንት ኒር ኢስት የምንለው አሁን ደግሞ ሚድል ኢስት ነው ስለሚባለው እዛ አካባቢ ነው። እዛ አካባቢ ላይ የነበረው የሰዎች ባህል የወንዶች የበላይነት ላይ የተመሰረተ ነው። መጽሐፉም ያንን የወንዶች የበላይነት ላይ የተመሰረተውን ባህል ተቀብሎት ይቀጥላል እንጂ ሲያርመው አንመለከትም። እንደውም ብሉይ ኪዳን ላይ ትንሽ ከፋ የሚለው ነገር ምንድነው? ሴቶች የወንዶች ንብረት ተደርጎ ነው የሚቆጠሩት። የመጽሐፍ ቅዱስ የብሉይ ኪዳን መጽሐፎች ላይ አስቀድሞ አንድ ሴት የአባቷ ንብረት ነች፣ እሷ ካገባች በኋላ ደግሞ የባሏ ንብረት ነች። እንደውም ያገባች ሴት ጋር ሄዶ ግንኙነት መፈጸም በነገራችን ላይ ኃጢአት ያስባለው የባልየውን ንብረት መንካት ነው። በነገራችን ላይ 10ቱ ትእዛዛት ላይ ለምሳሌ እንደዚህ አታርግ ካለ በኋላ የባልንጀራህን ቤቱን፣ አህዮቹን፣ ሎሌዎቹን ካለ በኋላ ሚስቱን ይላል። የሰውየው ንብረት ውስጥ ነው የተካተተችው። ያ ብቻ ሳይሆን ዘዳግም 22 ላይ አንድ ሴት የሰርጓ ዕለት ላይ ድንግል ሆና ካልተገኘች፣ እንደውም ድንግል ሆና ለመገኘቷ ማስረጃ የተባለው የዛ የሰርጓ ማታ ላይ የተኛችበት አልጋ ደም ነክቶታል አልነካውም የሚል ነው። አሁን ይህንን እንኳን ቅድም ካነሳ ነው ጋር ብናያይዘው ሞደርን ሳይንስ ላይ አንድ ሴት የዕለት ሁለት ካልደማች ድንግል አይደለችም ተብሎ አይታሰብም። እንደውም በጣም ብዙ ፐርሰንት ሴቶች የመጀመሪያ ወሲብ ግንኙነታቸው ላይ ምንም አይነት የደም አያሳዩም። እንደውም ከዚህም አንጻር ጥያቄ ልናነሳበት እንችላለን ክፍሉን። ግን የኔ ሀሳብ እንዴት ነው ክፍሉ ላይ ይህቺ ሴት ድንግል ሆና ካልተገኘች እንድትገደል ያዛል እና ዘዳግም 22 ላይ ይመስለኛል ትእዛዙን መሰረት ያደረገው ምንድነው? አባቷን አሳፍራለችና አሁን ይህቺ ሴት ድንግል ባለመሆኗ የእሷ ሳይሆን አሁን ጥያቄ የተነሳው አባቷ ባለ ንብረቱ አፍሯል በእሷ ምክንያትና የምትቀጣው በአባትየው ምክንያት ነው።
የባርነትንም ስርዓት ካየን ወንድ ባሪያና ሴት ባሪያ እኩል ቫልዩ የለውም። የእስራኤላዊ ወንድ ባሪያ ወደ ባርነት የሚገባው ራሱ ሸጦ እዳ ሲኖርበት ነው። ሴት ባሪያ ግን አባቷ ሸጧት ነው ዘዳግም ዘጸአት 21 ላይ። እና እነዚህን ስንመለከት የጦርነትንም ህጎችን ከተመለከትን ወንዶችን ገላችሁ ሴቷን ድንግል ሆና ካገኛችኋት ወስደው እንደ ሚስትነት መጠቀም እንደሚችሉ ነው። እና ይሄ በጣም በመሰረታዊነት ደረጃ ኤንሸንት ኒሪስት ባህልን ነው የሚመስለው። ለምን? የተጻፈው እዛው ባህል ውስጥ ስለሆነ ነው። ያ ባህል የሚቀበለው ሴቶችን እንደ ንብረት ስለሆነ፣ ሴቶችን ከወንዶች እኩል ስልጣን ስለማይሰጥ፣ ሴቶችን እንደ ንብረት ስለሚቆጥር፣ መጽሐፉም ሰዋዊ ኢለመንት ስላለው በሰዎች ስለተጻፈ ይህንን ሀሳብ ይዞት ነው የሚቀጥለው። በእርግጥ ስለ መጽሐፍ ቅዱስ ሌላው ስናወራ አሁን ሰዎች ይህን ሲያዩት ሊሉኝ የሚችሉት ነገር ስላለ መጽሐፍ ቅዱስም ወጥ ተመሳሳይ አንድ አይነት ሀሳብ ያለውም አይደለም። ያ ማለት በሌላ ቦታዎች ላይ ሴቶች ትልቅ ስልጣን ኖራቸው ነቢያት ሆነው ሐዋርያት ሆነው ዲያቆናት ሆነው ደግሞ ልንመለከት እንችላለን። ነገር ግን አብዛኛዎቹ ክፍሎች ላይ ብሉይ ኪዳን ላይ ሴቶች እንደ ንብረት ነው የሚቆጠሩት። አዲስ ኪዳን ጋር ስንመጣ በጣም በሚያስገርም ሁኔታ የኢየሱስን እንቅስቃሴ ከተመለከትን በጣም በሚያስገርም ሁኔታ በጣም ብዙ ሴቶች ያሉበትና በጣም በታሪክ ውስጥ እነዚህን ሴቶች ከኢየሱስ ታሪክ ላይ ለማውጣት የተሞከረ ቢሆንም እነዚህ ሴቶች ከነበራቸው ጥንካሬ የተነሳ ጥንካሬ ስል አካላዊ ምናምን ማለት ሳይሆን ኢንፍሉዌንስ ደረጃ በጣም ኢንፍሉዌንስ ስለነበራቸው ሙሉ ለሙሉ ከኢየሱስ እንቅስቃሴ ላይ ሴቶችን ማውጣት አልተቻለም። እንደውም ሉቃስ እንደሚነግረን ከሆነ ኢየሱስን በገንዘብ ይረዱት የነበሩት ሴቶች ናቸው። እነ ሶስና እና የማን ሚስት ነች ምናምን አንድ 3 ሴቶች ኢየሱስን በገንዘብ ያገለግሉት የነበሩ ሴቶች እንደነበሩ ይነግረናል። ያ ብቻ ሳይሆን እንደውም መግደላዊት ማርያም መግደላዊት የሚለው ስሙ ጴጥሮስ ኢየሱስ በተለምዶ ምን አይነት ባህሪ ነበረው? ለተከታዮቹ ቅጽል ስም አይነት የማውጣት ባህሪ ነበረው። ስምዖን፣ ጴጥሮስ፣ ዲዲሞስ፣ ቶማስ እንደዚህ አይነት ቅጽል ስም የማውጣት ባህሪ ስለነበረው የመግደላዊት ማርያም ራሱ ሚግዳል የሚለው ቃል ከቦታ ስም ባለፈ ግንብ ማለት ስለሆነ ጴጥሮስ አለት እንደተባለው በኢየሱስ እንቅስቃሴ ላይ ግንብ የተባለ ሴት ራሱ እንመለከታለን። ጄሮም የተባለ የቤተ ክርስቲያን አስተማሪ እንደውም እቺን ሴት ግንብ የተባለችው ለወንጌል ካላት ቀናይነትና ኢየሱስ ራሱ የመጀመሪያ ምስክሩ አድርጎ የመረጣት እሷ ስለሆነች እንደሆነ እና ይሄ ስሟ ራሱ የተሰጣት ከዛ ምክንያት እንደሆነ ይነግረናል። ነገር ግን ይሄ የኢየሱስ እንቅስቃሴ ወደ ጳውሎስ ሲሄድ ከኢየሱስ ቀጥሎ በጣም በክርስትና ኢንፍሉዌንስ ያለው ጳውሎስ ስለሆነ ጳውሎስም ጋር ሲመጣ ጳውሎስ በሚታመኑ እንትኖቹ መጽሐፎቹ ላይ ሴቶች የነበራቸው አስተዋጽኦ በጣም ትልቅ ነው። ለምሳሌ ሮሜ 16 ብንመለከት አገልጋዮችን ጳውሎስ ሰላምታ ይልከላቸዋል በሮሜ ላሉትና ከጠቀሳቸው ይመስለኛል 29 የጠቀሰው 13ቱ ሴቶች ናቸው። ከ13ቶቹ መካከል ሐዋርያ አለ፣ ዲያቆን አለ እና በቤተ ክርስቲያን ውስጥ የሚያገለግሉ ደግሞ ሌሎችንም ሴቶች ይጠቅሳል። እና የጳውሎስን የመጀመሪያ እንቅስቃሴና የኢየሱስን የመጀመሪያ እንቅስቃሴ ስንመለከት በጣም በሴቶች የተጨናነቀ በጣም ብዙ ሴቶች ያሉበት ግን በጊዜ ሂደት እነዚህን ሴቶች ከታሪኩ ላይ ለማጥፋት የተሞከረበት ይመስላል። ግን ጊዜ ሲሄድ ክርስትና አዲስ እንቅስቃሴ ነው። ለግሪኮ ሮማኑ ዓለም አዲስ ሃይማኖት ነው። ጥያቄ መነሳት ጀመረ። ከማያምኑ ሰዎች ይህ ሁሉ ሴት ያለበት ሃይማኖት አዲስ ሃይማኖት እንዴት ሰዎች ይከተሉታል? በጣም በሳቱም ለሴቶች የሚሰጠው ቦታ ዝቅ ያለ ስለሆነ ጥያቄ መነሳት ጀመረበት። ለምሳሌ ሴልሰስ የተባለ ፈላስፋ በክርስትና የማያምን ፈላስፋ ክርስትናን በመሰረታዊ ደረጃ ከተቸባቸው ነገሮች አንዱ በጣም ሴቶች ይበዙበታል እና ሴት መሪዎች ይበዙበታል እና እንዴት እንደነዚህ አይነት ቅዠታም የሆኑ ሴቶችን ትከተላላችሁ የሚልን ትችት ነበረ የሚያቀርበው። እና ከእንደነዚህ አይነት ትችት አንጻር መጽሐፉን ስንመለከተው በጊዜ ሂደት ወደኋላ ማፈግፈጉ የሚጠበቅ ነው። ክርስትና አዲስ ሃይማኖት ነው። አዲስ ሃይማኖት ደግሞ በግሪኮ ሮማን ዓለም ላይ በጣም ጥርጣሬ ውስጥ የሚገባ ነው። በዛ ላይ በጣም ብዙ ሴቶች ያሉበት፣ በጣም ብዙ ሴት መሪዎች ያሉበት ክርስቲያኖች በእርግጥም ማፈግፈግ ያለባቸው ይመስላል። በእርግጥም አፈግፍገዋል። ወደ መጨረሻ የተጻፉት የመጽሐፍ ቅዱስን ክፍሎች ካየን ለምሳሌ አንደኛ ጢሞቴዎስ
ከረንትሊ ባለው አብዛኞቹ ምሁራን የሚቀበሉት በጳውሎስ ስም እንደተጻፈ እንጂ በራሱ በጳውሎስ እንዳልተጻፈ ነው። እንደውም ወደ 2ኛው ክፍለ ዘመን መግቢያ አካባቢ ድረስ ይወስዱታል። ትንሽ ራቅ ያለ መጽሐፍ ነው። እዛ ላይ ስንመለከት በእርግጥም ይሄን ሽሽት እንመለከታለን። እንደውም ምን ይላቸዋል? በወንድ ላይ እንድትሰለጥን አልፈቅድላትም የሚልና የዘፍጥረትን ምዕራፍ 3ን ይጠቅሳል። የክርስትናን ኢሜጅ ለማዳን ነው ጥንቃቄው እየመጣኝ ነው ብዬ አስባለሁ። በእርግጥ ይሄ የኔ ዝም ብዬ እኔም የፈጠርኩት ሀሳብ አይደለም። ውመን ዲሳይፕልስ ይመስለኛል ጆን ቴይለር እና ሄለን ቦንድ የተባሉ 2 የአዲስ ኪዳን የነገረ መለኮት ምሁራን የጻፉት መጽሐፍ አለ። ውመን ሪሜምበርድ ወይም ደግሞ ውመን ዲሳይፕል ይመስለኛል። እዛ መጽሐፍ ላይ በደንብ ያብራሩታል ሀሳቡን እና ክርስትና ማፈግፈጉ የሚጠበቅ ነው ብዬ አስባለሁ። በእርግጥም ማፈግፍጓል። ካፈገፈገባቸው ምልክቶች በጳውሎስ ስም አንድ ጽሁፍ መጽሐፍ በአንደኛ ነገር፣ ሁለተኛ ጳውሎስ የጻፋቸውን ጽሁፎች በራሱ ሴቶችን ለማግለል መሞከር ጽሁፎቹን በመቀየርም ይመስለኛል። አንደኛ ቆሮንቶስ ላይ ያለው ሴት በማህበር ዝም ትበል የሚለው 3 ምዕራፍ እኮ ተመልሰን ወደ ኋላ ብንመለስ ጳውሎስ ራሱ ሴቶች በማህበር ይናገሩ ብሏል። በምን ታምር ነው ከ3 ምዕራፍ በኋላ ራሱ ጳውሎስ ሴቶች በማህበር ዝም ይበሉ የሚለው? ሴንስ አይሰጥም። በእርግጥ ደግሞ እሷ ክፍል የአዲስ ኪዳን ማኑስክሪፕቶች ላይ ቦታ ትቀያየራለች። በጳውሎስ ጽሁፎች ላይ ታይቶ አይታወቅም እንደዛ ቦታ የሚቀያየር ጥቅስና ብዙ ምሁራን ይህንን ክፍል በጳውሎስ አልጻፈም ምናልባት በጳውሎስ ላይ የተጨመረ ነው ብለው እንዲያስቡ አድርጓቸዋል። እና ክርስትና ወደ ኋላ አፈግፍጓል በጾታ ጉዳይ ላይ ብዬ አስባለሁ። ብሉይ ኪዳን ላይ የሚሰጠው ለሴቶች የሚሰጠው ቦታ አለ። አዲስ ኪዳን ላይ እና የኢየሱስ እንቅስቃሴ በጣም ራዲካል የሆነን ለውጥ አምጥቷል ብዬ አስባለሁ። ነገር ግን ክርስትና ወደ ኋላ አፈግፍጓል። እንደውም ስለ አርት ካወራን የክርስትና አርቶች ላይ አላዛርን ሲያስነሳው ኢየሱስ ያሉ ስዕሎች አሉና በዘመናት የተሳሉ ስዕሎች ሲታዩ ጊዜ በሄደ ቁጥር ሴቶቹን በልብስ እየሸፈኗቸው አርቱ ላይ ምንድነው ሐውልት ሊሆን ይችላል ወይም ደግሞ ስዕሎች ላይ ሴቶቹን በደንብ እየሸፈኗቸው ከጊዜያት በኋላ እንደውም ሴቶቹን በቁመት ወንዶቹን አቁሟቸው ሴቶቹን ደግሞ ከወንዶቹ እግር ስር አድርጓቸው የሆነ እንደ እንስሳዊ አይነት መልክ ሰጥቷቸው ነው በጊዜ ሂደትና በእርግጥም እያየን የክርስትና አርት ላይ ራሱ እንደዚህ እየተመለከትን በጊዜ ሂደት ክርስትና ሲያፈገፍግ እንመለከተዋለን። እሺ ካነሳቸው ሀሳብ ተነስቼ 2 ነገር ላንሳ። አንደኛው ያው ወደ መጀመሪያው ይሄ መጽሐፍ ቅዱስ የሰው ኢለመንት አለው የሚለውን ነገር ጋራ የተሰራ ነገር ስለሌለ ማይንዳችን ውስጥ ፉል ኦፍ የእግዚአብሔር ሀሳብና አሰራር የሚል ነገር ስላለ ከፌሚኒዝም ጋር ተነስቶ በተለይ በጾታ ጉዳይ ጥቃት የደረሰባቸው በዛ ጉዳይ ላይ የሚከራከሩ ሰዎች ሃይማኖት የለሽ ወይም ደግሞ መጽሐፍ ቅዱስ ጠላት የመሆናቸው ምክንያት እንደሆነ ሰምሃው የሆነ ነገር ለማየት ሞክር ያለው ለምን ይሄኛው ክርስትና ሙሉ ለሙሉ ልክ ያደረገው መጽሐፍ ውስጥ ሰው መወቀስ ስለማይችል እግዚአብሔር እንደዛ ነው ማለት ነው የሚሉ በሳምንታት ከሆነ አላቅም የሚል ሀሳብ ያላቸው ሴቶች አሉ። ሲጀመር እግዚአብሔር ጨቁኗል ማለት ነው። አንድ እሱን ሁለተኛ የጌታ አሁን ያንተ በጥልቅ ጥናት ውስጥ የሚገኙ ሀሳቦችን ነው ያነሳህልን ከሴት ጋር ተያይዞ ክርስትና ውስጥ በተለይ በቀጥታ ከምናነበው መጽሐፍ ቅዱስ ውስጥ እንጂ በዋናነት የሚነሳው እንደው የአዲስ ኪዳኑን በቃ የብሉይ ኪዳኑን ዲናይ እናድርግ ቢባል የጌታችን ኢየሱስ ክርስቶስ የምድር ቆይታ ላይ እንዳልኩ አንተ በጥልቅ ጥናት ውስጥ ያነሳቸው ነገሮች እንዳሉ ሆኖ በግልጥ ግን የታዩ ደቀ መዛሙርቱ ተብሎ የተጻፉ ሰዎች ሁሉ ወንድ ናቸው። ስለዚህ ያ ባህል ኢየሱስንም በስጋው ወራት ተጭኖት ነበረ ማለት ነው ብዬ አላስብም። በእርግጥ ኢየሱስ ወንድ ደቀ መዝሙር ብቻ አይደለም ያለው፣ ብዙ ሴት ደቀ መዝሙሮች ነበሩት ከ12ቱ መካከል ማለት ነው። ግን 12ቱ የቅርቦቹ ግን ወንዶች እንደነበሩ ነው የምናስበው። በእርግጥ ስለ ኢየሱስ ስናወራ ከኢየሱስ በጽሁፍ የመጣ ሀሳብ የለም፣ ስለ ኢየሱስ የተጻፈ ሀሳብ ነው ያለው። ይሄ ምን አይነት ጥያቄ ይከፍትልናል? ምን ያክሉ የእውነትም ኢየሱስ ምድር ላይ ሆኖ የተናገረው ነው፣ በምን ያክልስ መንገድ ማረጋገጥ እንችላለን የሚለን ነው። ይህ ወደ ታሪክ ጥያቄ ነው የሚወስደን። ለማረጋገጥም ያን ያክል የሚቻል ነገር አይደለም። ሌሎቹን ፒላር የሆኑ ነገሮችንም ጥያቄ ውስጥ ይከትብናል። አሁን በተለይ ከአዲስ ኪዳን በኋላ ያሉ መጽሐፍቶች ላይ ከጸሐፊዎቻቸው ጀምረው
ወንድ የመሆንና ከዛ 12ቱን ደቀመ አሁን ከ5000 መካከል ሴቶች ሊኖሩ ይችላሉ እንደውም አልተቆጠሩም ነው የሚለው አይደል ሳይቆጠሩ ምናምን ይላል ሶ ለምን ዲፌንድ አሁን እኔ እኮ እንትን እያልኩ አይደለም የሚነሳ ሐሳብ ስለሆነ እንደ ዲፌንድ ለምን አላደረገም እሱንም ተጫነው ወይ ከ5000ዎቹ ሰዎች ውስጥ ሳይሆን የኢየሱስ የቅርብ ደቀ መዛሙርቶቹ ሴቶች ነበሩ ለምሳሌ ኢየሱስ ደቀ መዛሙርቱን ማርቆስ ምዕራፍ 3 ይመስለኛል ኢየሱስ ደቀ መዛሙርቱን እያስተማረ በነበረበት ሰዓት ላይ እናቱና ወንድሞቹ ሊፈልጉት መተው ነበርና እናትና ወንድም ይፈልጉታል ብለው ሲጠይቁት ኢየሱስ እጁን ጠቁሞ ሲናገር ምንድነው ያለው እናቶቼም ምንድነው አባት የሚለውን ቃል አልተጠቀመም እናት የሚለውና ወንድም የሚለውን እህት የሚለውንም ተጠቅሞታል መሰለኝ እርግጠኛ አይደለም ግን ሴቶችንም ወንዶችንም ያካተተ ትምህርት እየሰጠ ባለበት ሁኔታ ነው እናቱና እነዛ ሰዎች ሊፈልጉት የመጡትና የኢየሱስ የቅርብ ተማሪዎችም ውስጥ በርግጥ ሴቶች አሉበት ያ ብቻ ሳይሆን ኢየሱስንም መስቀሉ ድረስ እና መቃብሩን ሲመለከቱ የነበሩት ወንዱ ተከታዮቹ ጥለውት ሲሄዱ ሴቶች ነበር የሴት ተከታዮቹ ብቻ ነበር ሲፈልጉት የነበረው ኢየሱስንም ለመጀመሪያ ከትንሣኤው በኋላ የተመለከቱትም ሴቶች ናቸው በርግጥ ጊዜ በሄደ ቁጥር ታሪኮቹ ያው እያደጉ መጥተዋል ለምሳሌ ማርቆስ የሚያልቀው ለማንም አልተናገሩም ብሎ ነው ማርቆስ የሚያልቀው ሴቶቹ ማቴዎስ ጋር ስንመጣ የወንዶች ቬሪፊኬሽን አስፈልጓል ወደ ሉቃስ ወደ ዮሐንስ ስንመጣ ሴቶቹ ሄደው ተናገሩ ወንዶች መጥተው አረጋገጡ በርግጥ ሴቶች ብቻ ማድረጉም ለክርስቲያኖች ከባድ ነው ብዬ ስለማስብ ግን ኢየሱስን እስከ ሞቱ ድረስ የተከተሉት ገና አገልግሎቱን ሲጀምርም አብሮት የነበሩ ሴት ደቀ መዛሙርቶች ነበሩ በቤተ ክርስቲያን ውስጥም አገልግሎት የነበራቸው ለምሳሌ ፌቤንን ማንሳት እንችላለን ፌቤን ዲያቆንች ያ ብቻ ሳይሆን የሮሜን መልእክት ለመጀመሪያ ጊዜ ወደ ያደረሰችው ከጳውሎስ እጅ ተቀብላ ፌቤን ነች እንደውም አንደኛ ክፍለ ዘመን ላይ አንድን መልእክት ተቀብሎ ማድረስ ልክ እንደ ተላላኪ ከማድረስ ባለፈ ሄዶ መልእክቱን ማብራራትም የሚጠይቅ ነገር ነው ያ ማለት ሮሜን መጽሐፍ በመጀመሪያ ደረጃ ያብራራችው የነገረ መለኮት ሰውም ሴት ፌበን ነች ጳውሎስ ሐዋርያ የሆነችውን ማንን ይነግረናል ጁኒያን ይነግረናል ጁኒያ የወንድ ስም አይደለም የወንድ ጁኒያ የሚባል ስም በአንደኛው ክፍለ ዘመን ላይ የለም ጁኒያ የሴት ስም ነው እንደውም ግን አሁን ይህንን ሀሳብ ከተነሳ ከሆነ ጊዜ በኋላ ይሄንን ጁኒያ የሚለውን ስም ወደ ወንድ ጁኒያስ በሚል ስም ለመቀየር ይሞክሩ ነበር ለምሳሌ እኛ በጣም የምንመካበት ሰው ማርቲን ሉተር መጽሐፍ ቅዱሱን የጀርመንኛውን መጽሐፍ ቅዱስ ሲያሳትም ጁኒያ የሚለውን የሴት ስም ጁኒያስ በሚል የወንድ ስም ቀይሮ ነው ያሳተመው እና እንደነዚህ አይነት የቺኛዋን ሴት ወደ ወንድ ስም ለመቀየር ተሞክሯል ወንድ አለመሆኗ ደግሞ በደንብ ሲረጋገጥ አይ ሐዋርያ ሳትሆን በሐዋርያ የምትታወቅ ነች ለማለትም ይሞከራል ግን እንደዛ አይደለም ሄርሜኒያ የሚባል በጣም ታዋቂ የመጽሐፍ ቅዱስ ኮመንተሪ አለ እዛ ላይ ሐዋርያ ጁኒያ ተብሎ መቀመጥ እንደውም ስመጥር የሆነችው ሐዋርያ ጁኒያ ተብሎ እንደውም ባሏም ሐዋርያ ነው ስመጥር የሆነችው ሐዋርያ ጁኒያ ተብላ ነው መጠቀስ ያለባት ነው የሚለው ኢየሱስም ይሁን የመጀመሪያዎቹ ክርስቲያኖች ሴቶችን ያገለሉና የሚጨቁኑ አይደሉም በኋላ ግን በግሪኮ ሮማኖ ዓለም ውስጥ መቀላቀል ስላለባቸው የሮማ ሕግ ስርዓት ደግሞ መከተል ስላለባቸው ቀስ ብለው ወደ ሮማ ሕግ አፈግፍጓል ብዬ አስባለሁ ስለዚህ ብሉይ ኪዳን ላይ አብልጦ የምናየው ጫና አንደኛ እያነሳን ካለነው ሀሳብ ጄኒውንሊ ይሄ የመለኮት የእግዚአብሔር ሀሳብ ሳይሆን የነበሩት ሰዎች ባህል ተጽዕኖ ነው አዲስ ኪዳን በኋላ ደግሞ የመጡ የነበሩት ነገሮች ክርስትናን ባህሉ ለሴት ከሰጠው ደካማነት አንጻር የሴቶች ሃይማኖት ላለማስባል የተደረገ ጥንቃቄ ነው ብለህ ታስባለህ ያው እንደ ሴት ደስ ይላልን ያው ስሰማው ሀሳብ ምናልባት ግን የተሻለ ፖይንት ካነሳናቸው ሰዎች መካከል የተሻለ ነገር ያየንበት ይመስለኛል የመጨረሻ ጥያቄውን ከዚህ ጾታ ላይ እንዳልቆይ የመጨረሻ ማነሳው ጥያቄ አንዳንዶች ደግሞ ይሄንን ሀሳብ ከመጀመሪያው ከፍጥረት ሀሳብ ጋር ያገናኙታል ልክ ነኝ አይደል
ሴትና ወንድ አድርጎ ፈጠራቸው የሚለውን ወንድ ወይም ሰው ፈጠረ፣ ከዛ ከሰው ሴትን ፈጠረ፣ ደግሞ ምቹ ረዳት አደረጋት። ረዳት ለሚለው ወርድ ያለን መረዳት አለና ከዛ ጀምሮ ሀሳቡን አያይዛ ስትመጣ ይሄ የእግዚአብሔር የፍጥረት ውስጥ ያለው ሀሳብም በወንድ የበላይነት ውስጥ ያለ የሚመስል መያያዝ ይታያል። እና ከፍጥረት ጅማሬ ጋር እንዴት ታየዋል? ቅድም ያልሽው ላይ እንደ ሴት ብቻ ሳይሆን ደስ የሚለው ሴት እናትና ሴት እህት እንዳለውም ሰው ደስ ይላል። ዘፍጥረትንም እኮ የጻፉት ወንዶች ናቸው እንጂ ሴቶች አይደሉም። እንደውም ምዕራፍ 2ን ካነበብን እና ምዕራፍ 2 እንደሚለው ካነበብን በጣም ችግር ውስጥ ነው የምንገባው። እግዚአብሔር ለአዳም ረዳት መጀመሪያ አዳምን ፈጠረው። ምዕራፍ 1 ሳይሆን ምዕራፍ 2 ነው የማወራው። አዳምን ፈጠረውና እግዚአብሔር አዳም ብቻውን ይሆን ዘንድ መልካም እንዳልሆነ ተመለከተና ለአዳም ያመጣለት እኮ እንስሳትን ነው እግዚአብሔር መጀመሪያ ረዳት እንዲሆኑት። ግን ምን ይላል? ካመጣለት መካከል ከፈጠረለት መካከል ከመሬት አወጣቸው ነው የሚለው። ከመሬት ለአዳም ረዳት እንዲወጣ ከተደረገ በኋላ እግዚአብሔር ለአዳም መልካም የሆነ ረዳት አልተገኘለትም እኮ። አንድ ጊዜ ቀጥታ አንድ ልጅ ምን ብሎኛል? ላይክ ሴት ከሰው ያነሰች ከእንስሳ የተሻለች ፍጥረናል ከእንስሳት መካከል ስላላገኘ አይደል እንደዛ የሚል እንትን ይኖረው። ክፍሉ ላይ ክሊር በሆነ ሁኔታ በአዳምና በወንዱና በሴቷ መካከል እንትን ያስቀምጣል። ምንድነው ደረጃ ያስቀምጣል። ግን እግዚአብሔር እንስሳትን ሞክሮ ነው ሰውን የሚፈጥረው ማለት ራሱ በጣም በጣም የማይሆን ነገር መለኮት ውስጥ አሁን በእነሱ እንትን እኮ ሰውን ሳይሆን ሴትን የሴት እግዚአብሔር ሴትን መፍጠር ሳያስብ እንስሳትን ፈጥሮ ሳይሆኑ ሲቀሩ ትራይ ኢንዲረር እየሆነበት እግዚአብሔር ነው ሴትን የፈጠረው ልንል ነው። ስለዚህ ቀጥታ ጥያቄ የምናነሰው የእግዚአብሔር ማንነት ላይ ነው። እግዚአብሔር እንስሳት እየሞከረ ሳይሆንለት ሲቀር ሌላ አካል የሚፈጠር አምላክ ልናደርገው ነው። ያ ብቻ ሳይሆን እግዚአብሔር ከፈጠራቸው ነገሮችን መካከል ራሱ መልካም ያልሆነ ነገር አለ የሚል ጥያቄ ያስነሳብናል። ምዕራፍ 1 እኮ እንደሚነግረን እግዚአብሔር ይፈጥራል፣ መልካም እንደሆነ ያያል፣ ይፈጥራል፣ መልካም እንደሆነ ያያል ነው። ከውድቀት በኋላ ነው መልካም አለመሆን የመጣው ብለን ነው የምናምነው። እንደ ክርስቲያንም የእኩይነትንም ጣጣ ስናስረዳ እግዚአብሔር ሰውና እግዚአብሔር ከተለያዩ በኋላ ነው ይሄ የዚህ ዓለም ክፋት የተገለጠው ብለን ነው የምናስበው። ታዲያ እንደዛ ከሆነ አዳም መልካም ያልሆነ ነገር እግዚአብሔር ፈጥሯል፣ ብቸኛውን አዳም ልንል ነው። ነገር ግን ክፍሉን አሁንም በባህሉ የምንመለከተው ከሆነ እነዚህ ዘፍጥረትንም የጻፉት ሰዎች በዛ ባህል ውስጥ ወንድና ሴትን በሚያበላልጠው ባህል ውስጥ ስለሆኑ ያሉት መጽሐፉን የሚጽፉትም ለዛ ፐርፐዝ ነው። መጽሐፍ ቅዱስን ማለትም ዘፍጥረትን በዚህ ሴንስ ቀጥታ የሚነበብ መጽሐፍ ነው ብዬ አላስብም። ቀጥታ ካነበብነውም አሁን ከምናውቀው ሳይንስም ጋር ጭራሽ የሚጋጭ ነው። 2 ሰው 8 ቢሊዮን ሰው ሊወልድ አይችልም። ማለቴ ጄኔቲክስ አይፈቅድም እንደዛ 2 ሰው ሊራባ አይችልም። አሁን ወደ 8 ቢሊዮን ሰው ከኢቮሉሽንም አንጻር ጥያቄ እናነሳበታለን። ግን ሲምቦሊክ በሆነ መንገድ ዘፍጥረትን መረዳት አሪፍ ይመስለኛል። እኔ ብቻ ሳይሆን ያልኩት ብዙ የቤተ ክርስቲያን አባቶችም በታሪክ ውስጥ መጽሐፍ ቅዱስን ከቀጥታ ከማንበብ ይልቅ ለምሳሌ ኦሪጅን የተባለ አርጌንስ ነው በአማርኛ የሚባለው እሱ አባት እንደው መጽሐፍ ቅዱስን ቀጥታ ከማንበብ ይልቅ በደንብ ጥልቅ የሆነውን ውስጣዊ ምንድነው ሲምቦሊክ የሆነውን ሐሳብ መረዳት ነው በትክክል መጽሐፍ ቅዱስን ማንበብ ብሎ እንደውም ተናግሯል። እና እኔ ስረዳ መጽሐፍ ቅዱስን የአዳምና የሔዋን ታሪክ በትክክል በቃ እግዚአብሔር ዛፍ እየፈጠረ ዛፍ ላይ እያስቀመጠ እንደዚህ ይህን እንዳትበላ እያለው አዳምን አይመስለኝም። እኔ የሚመስለኝ በሰውና በእግዚአብሔር መካከል የነበረውን ቅርበትና አሁን የተፈጠረውን ሊሞላ ያልቻለ ርቀትን ለማሳየት ያሰበ መጽሐፍ ይመስለኛል። በእርግጥም የእስራኤላውያንን ታሪክ ከተመለከትን ከዘፍጥረት ጋር በጣም አብሮ ይሄዳል። እንደውም ይሄ ነገር ከታሪካቸው የወጣ ይመስላል ብዬ አስባለሁ። የእስራኤላውያን ታሪክ እንዴት ነው? እግዚአብሔርን አይታዘዙም፣ በግዞት ይወሰዳሉ። እግዚአብሔርን አይታዘዙም፣ በግዞት ይወሰዳሉ። ልክ እንደ አዳም እግዚአብሔርን ባለመታዘዙ ምክንያት ከሚወደው መልካም ከሆነው መሬት ተወስዶ እንደሚወሰደው እስራኤላውያንም እግዚአብሔርን ባለመታዘዛቸው ምክንያት በሚመጡ መንግስታት ምን እየተደረጉ ነው? እየተወሰዱና ከሚኖሩበት ከሚወዱት ሀገር እየተወሰዱ ነውና እንደዚህ አይነት ምልክታዊ ትርጉም ስንሰጠው የዘፍጥረትን ሐሳብ እንደ 21ኛው ክፍለ ዘመን ክርስቲያን መረዳት እንችላለን ብዬ አስባለሁ። ግን
እነዛ ሰዎች እንደሚሉት መጽሐፉን ቀጥታ ወስደን እግዚአብሔር ጭቃ እንደዚህ እያድቦለቦለ ሰራ ምናምን ማለት ለእኔ ትንሽ ይከብደኛል። በእርግጥም እንደዚህ ያ ብቻ ሳይሆን እግዚአብሔር ኤደን ገነት ውስጥ ይንቀሳቀስ እንደነበር ይመጣ እንደነበር አዳም ወዴት ነህ ይለው እንደነበር ይነግረናል። ይሄም በጣም ከባህሉ ጋር አብሮ የሚሄድና የኤንሸንት ኒር ኢስት ሰዎች አምላክን እንዴት ያስቡት እንደነበር የምንመለከትበት እንጂ እግዚአብሔር የሰጠው በቃ ይሄ ነው የመጨረሻው ፍጥረት ነው ብዬ እንደዛ መደምደም ይከብደኛል። ስህተትም ነው ብዬ አስባለሁ። ስለዚህ ከዚህ ምሳሌ ወይም ለማስረዳት ከተሄደበት መንገድ ውስጥ የፍጥረት መንገድ ውስጥ አንዱ ነገር ነው ይሄ ሴትና ወንድ መካከል ዘፍጥረት ላይ የምናገኘው ኢምፕሊኬሽን። እነዚህን ሀሳቦች አንስቼ ባላነሳ ይሄንን የመጨረሻ እያልኩ እንደ ሰባኪ ምናልባት ተመልካች ጋር የጾታ ነገር ከተነሳ ሜሬጅ ጋር መመጣቱ አይቀርም። በጣም ወጣት እንደሆነ ሰው አሁን ሜሬጅን እንድትተነትንልን ምናምን ላጋለጥክ ሳይሆን ጾታን ስላነሳን ባይብሉ ጋር ካለው ሀሳብ ብቻ አንጻር አሁንም ደጋፊ ሀሳብ ተደርጎ የሚነሳው አንድ ከሜሬጅ ጋር ተያይዞ በተለይ የአዲስ ኪዳን ላይ በታሪክ ውስጥ የምናገኛቸው ትዳሮችን እና ብሉይ ኪዳን ላይ አዲስ ኪዳን ላይ ደግሞ በቀጥታ በትእዛዝ መልክ የምናገኛቸው እንትኖች አሁንም ይሄንን የጾታ ጉዳይ የሚያበረታቱ ይመስላሉ። ለብቻ የምናየው ነገር ነው የሜሬጁ ነገር። አሁንም ከነዚህ ሀሳቦች ጋር ባህል የተጫነው ነው። ምንድን ነው ያለ ነገር? ባህል የተጫነው ነው። ብሉይ ኪዳን ላይ እንደውም ትዳር የወንድና የሴት ጉዳይም አይደለም፣ የሁለት ወንዶች ጉዳይ ነው። የልጅቷ አባትና ሊያገባት የፈለገው ሰው መካከል የሚፈጠር እንደ ኮንትራት ነው። የብሉይ ኪዳንን ትዳር እንደውም የምንመለከት ከሆነ ስለ ሴቷ እንደውም ያን ያክል ብዙም አይጨነቅም። የአባትየው ንብረት ነች። አባትየው አንስቶ ለባልየው ይሰጣል፣ ባልየው ደግሞ ንብረቱ ያደርጋታል፣ ይከፍላል። አዲስ ኪዳን ጋር ስንመጣም ስለ ትዳር የሚያስተምረው ሀሳብ አለ። ኦፍኮርስ አሁንም በባህል ውስጥ ያለ ነገር ነው። ከባህል ውጪ መጽሐፎቹ ይጻፋሉ ብዬ አላስብም። ሴቶች መገዛት አለባቸው፣ ለባላቸው መገዛት አለባቸው። እንደውም እኮ ሃይራርኪ እኮ ይሰጣል። አንደኛ መጀመሪያ ሴት አለ፣ የሴት ራስ ወንድ ነው፣ የወንድ ራስ ደግሞ ክርስቶስ ነው፣ የክርስቶስ ራስ ደግሞ እግዚአብሔር ነው ይላል። እንደውም ሃይራርኪም ጭምር ራሱ አለው እና ይህን ሃይራርኪ የምንመለከት ከሆነ ሴቷን ከወንድ በታች የሚያደርግ ነው። ይህም አሁን ባለንበት ዘመን ፍጹም ተቀባይነት የሌለው ነው እና ይህንን አንዳንድ በጾታ ጉዳይ ላይ ልክ ያንተ አይነት አቋም ያላቸው ሰዎች ሜሬጅን ለይቶ የማየት ዝንባሌ ያለው ለዛ ነው ያነሳው። ለሜሬጅን ለይቶ የማየት ማለት አንደኛ በቀጥታ አሁን ሚስት ለባሏ ከሚል አንጻር አሁን ያነሱትና ምንድነው አንዲት ሴት ኤቭሪዌር መገዛት አለባት ማለት አይደለም፣ አችልም ማለት አይደለም፣ እንዲህ አይደለም። ግን ትዳር የሚባለው ተቋም ውስጥ ግን ቀጥተኛ ትእዛዝ ነው። ወይም ደግሞ ቅድም የቱ ጋር ነው መስመር የምናሰምረው ብለን እንዳላገኘ ነው መስመር። ይሄ ነገር በባህል ውስጥ በእንትን ውስጥ ብለን ኮምፕሮማይዝ የምናደርገው ሲሆን ትእዛዝ ነው፣ ቀጥተኛ የሆነ ትእዛዝ ነው። ሌላው ትእዛዙ ግን ከባህል የተነሳ ነው። በቤተ ክርስቲያን የተሰጠ ምሳሌ ደግሞ አለ። እስቲ አንተ ተመልስልኛለህ። እኔ እንትን ልበለውና አይደል ጌታ ኢየሱስ ክርስቶስ ቤተ ክርስቲያን እንደወደደ ይውደዳት፣ ቤተ ክርስቲያን ለክርስቶስ እንደተገዛች ትገዛ የሚል ትልቅ ከሆነ ኮቨነንት ጋራ ያመሳሰለ ምሳሌ አለና ፕሮቴክት ከማድረግም አንጻር ሊሆን ይችላል። አይ ዶንት ኖ ትዳርን ግን ሴት ልጅ በስራዋ በአገልግሎቷ ምናምን ነገር ተቀብለው ያንን ሀሳብ ያሉ ሰዎች ጋራ ሜሬጅ ጋር የተለየ ሀሳብ ይኖራቸዋል። አንድ ላይ ነው ያንተ ሀሳብ ሀው የሚለውን ለማወቅ ብዬ ያኛውንም ምንድነው አሁን የሰጠሽኝን ምሳሌ ብንጠቀም ቤተ ክርስቲያንና ኢየሱስ እንዳላቸው ግንኙነት ከሆነ የወንድና የሴት ግንኙነት ቤተ ክርስቲያን ከኢየሱስ እኩል አይደለች። ኢየሱስ ቤተ ክርስቲያንን ይበልጣል አምላክም ስለሆነ። ያ ማለት እንደ ኢየሱስና እንደ ቤተ ክርስቲያን ከሆነ ባል ከሚስቱ ይበልጣል እያለን ነው። ትዳር ውስጥም ቢሆን ሚሶጀኒ ነው የሚሆነው፣ ግልጽ ነው። አንድ ሴት በመሆኗ ብቻ ለባሏ መገዛት አለባት ከተባለ ጾታን ብቻ መሰረት አድርጎ ማለት ነው። ያ ደግሞ ብዙ ሰዎች እንዴት ነው እንደዚህ ይላሉ። ዋናው ነገር እነሱ በተፈጥሮ እኮ ወንድ ከሴት ስለሚበልጥ አይደለም፣ እኩል ናቸው። ግን እግዚአብሔር የሰጣቸው ኃላፊነት አለ፣ የማህበረሰባዊ ኃላፊነት ይላሉ። ግን ይሄ
ከትክክለኛ ጥያቄ ለማምለጥ መሞከር ነው። ምን ያደርጋሉ? አይ በፍጥረት እኮ እኩል ናቸው ካሉ በኋላ በማህበረሰብ መካከል እየተፈጠረ ያለውን በተደራጀ መልኩ አንድን ጾታ የሚደርስበትን ጭቆና የሚደርስበትን ዝቅ መደረግ ወደ ጎን ያደርጉታል። ምን በሚል ሀሳብ እነዚህ እኮ እኩል ናቸው ይማል። እንደዛ ለማለትማ ባሪያ አሳዳሪና ባሪያውም እኮ በተፈጥሮ እኩል ናቸው። ግን ማህበረሰብ ጋር ሲመጣ ባሪያ የባሪያ አሳዳሪውን እኩል መብትም የለውም፣ የባሪያ አሳዳሪውንም ያክል ቫልዩ የለውም። ምንም እንትኑን ምንድነው የተፈጥሮ እኩል ናቸው ብለው የተሰጣቸውን ሮል እኩል አለመሆን ግን ቀስ አድርገው ላለማስል ሳያሳዩ ለመሸወድ ይሞክራሉ። ግን ጥያቄው ማህበረሰባዊ ጥያቄው ሮላቸው ራሱ እኩል ለምን አልሆነም? ሮላቸው የሚበልጥም ከሆነ አንዱ ጾታ በማህበረሰብ ደረጃ እንዲጠቀም እየተደረገ ነው። ስለዚህ ሴቷ እስከቻለች ድረስ ሮላቸው እኩል መሆን አለበት። በቤተሰብ ውስጥ ደግሞ በሚያደርጉት ተጽዕኖም ወንድ ስለሆነ ብቻ የመጨረሻ ባለስልጣን ሊሆንም አይገባም። የመጨረሻውንም ውሳኔ ሙሉ ለሙሉ የሱ ተጽዕኖ ሊያድርበትም አይገባም ነው ጥያቄው። ግን ቀጥታ ትእዛዝም ቢሆን ቀጥታ የታዘዘው ከባህሉ ስለሚወጣ ነው ብዬ አስባለሁ። ፋይን። ይሄ እንግዲህ ሰፊ በሆነ መከራከሪያ የሚፈልግ ሀሳብ ይመስለኛል። ሰው በደንብ መሄድ ይጠይቃልና ፋይን። እስቲ ከዚህ ከጾታው ሀሳብ ልውጣና አንድ የመጨረሻ ነገር እናንሳ። ስሰማው ትንሽ እንደው ደንገጥ አድርጎኝ የነበረ ሀሳብ ነበረ። ይሄኛው አሁን ማነሳው ሀሳብ ካንተ ሲኦል እንዳለ የሚያስቡ ሰዎች ልካሉ አይደል? ሲኦል እንዳለ የሚያስቡ ሰዎች ልጅ አለመውለድ ወይም ደግሞ ልጅ ለመውለድ የሚኬድበት መንገድ ያው ትዳር ውስጥ አለመግባት ነው ያለባቸው የሚል ያው የተቀነጨበ ነው እሱ ሀሳብ። በእርግጥ ፎርማቱ በዛ መልክ ስለሚፈቅድ እስቲ ላይክ ስታብራራው ምንድነው ላይክ ኮንተንቱ ምንድነው ሀሳብ? እሺ ስለ በአጠቃላይ ስለ ሲኦል ማውራት ይቻላል። ስለ ሲኦል ስናወራ ሲኦል የሚባለው ሀሳብ አለ የለም የሚለው አንድ ጥያቄ ሆኖ ሳለ ሀሳቡ ራሱ ከየት መጣ የሚል ጥያቄ ማንሳት አለብን ብዬ አስባለሁ። ሲኦል የሚባለው ሀሳብ ብዙ ሰዎች የሚያስቡት ልክ ሰዎች እንደሞቱ ወይም ደግሞ ሞቶ ትንሽ ቆይቶም ይሆን ይችላል አላውቅም፣ ግን ከሞቱ በኋላ ሰዎች የቅጣት ስፍራ ሲኦል የሚባል የሽልማት ስፍራ ደግሞ ገነት የሚባል አለ ብለው ያስተምራሉ። ያንንም የሚያስቡበት መንገድ ያ የሚያስቡት መንገድ መጽሐፍ ቅዱስ ውስጥ በግልጽ የተቀመጠ ነው ብለው ያስባሉ። ነገር ግን መጽሐፍ ቅዱስን ስለ ሲኦል ካጠናን ግልጽ አይደለምም። ከዳር እስከ ዳርም አንድ ወጥ የሆነ ስለ ሲኦል የሚያስተምረው ትምህርት የለም መጽሐፍ ቅዱስ። መጀመሪያ ወደ ጻፉት የመጽሐፍ ቅዱስ ክፍሎች ስንሄድ እንደውም ሲኦል የሚባል ሀሳብ የላቸው። ሰዎች ሲሞቱ ሁሉም ወደ መቃብር ይወርዳሉ ብለው ያስባሉ። አንዳንዴ ደግሞ ሁሉም የሞቱ ሰዎች የሚጠራቀሙበት ሺኦል የተባለ የማጠራቀሚያ ስፍራ አለ ብለው ያስባሉ። ግን ይሄ የማጠራቀሚያ ስፍራ ስሙ ሲኦል ይባል እንጂ እነዚህ የጥንት የመጽሐፍ ቅዱስ ጸሐፊያን የሚያስቡት የሞተው ማነው ጻድቁም ቅዱሱም አማኙም የአማኙም ሁሉም ተሰብስቦ የሚሄድበት ነው ብለው ነበረ። አሁን ለምሳሌ የመክብብ መጽሐፍን ብንመለከት እኔ ከምወዳቸው መጽሐፎች ውስጥ አንዱ ነው። እዛ ላይ የመክብብ መጽሐፍ ጸሐፊ ሁሉም ነገር እዚህ ዓለም ለሚፈጠረው ነገር በሙሉ ከንቱ እንደሆነ ይናገራል። ለምን ሲባል ሁሉም ሰው ይሞታል፣ ሁላችንም እንሞታለን። በጣም ጎበዝ ገበሬውም በጣም ሰነፉም ሲተኛ የነበረውም ሁለቱም ይሞታሉ። መጨረሻቸው ሞት ነው። ሁለቱም ከሞት በኋላ ተስፋ የሚባል ነገር የላቸውም። ስለዚህ እዚህ የምንኖረው ነገር በሙሉ ከንቱ ነው ሲል እንመለከተዋለን። እንደውም ከንቱ ነው ወደ ማለት ያመጣው በቃ የዚህ ዓለም ነገር መጨረሻው ሞት ነው ብሎ እንዲያምን ስላደረገው ነው። እንደውም አንዳንድ የመዝሙር ክፍሎች እንደውም መዝሙር 88 ይመስለኛል እርግጠኛ ባልሆንም እግዚአብሔር ሙታንን ስለማያስታውሳቸው ወደ ሐሳቡ ራሱ ሙታን ወደ ሐሳቡ ራሱ እንደማይመጡ በሲኦል ያሉት በእግዚአብሔር ሐሳብ ውስጥ እንደሌሉ ይናገራል። ሲኦል ማለት መቃብር ማለት ነው በመዝሙር መጽሐፍት ላይ። ነገር ግን ይሄንን ስንመለከተው እንደ ግለሰብ ራሱ በጣም ትልቅ ጥያቄ ያስነሳል። ለምን እንደ ክርስቲያንም ደግሞ ከሞት በኋላ ህይወት አለ ብሎ እንደሚያምን ሰው በጣም ጥያቄ ያስነሳል። አንደኛ እስራኤላውያን ከጊዜ ወደ ጊዜ ጨቋኞች እየመጡ እየገዟቸው ነው እና እነዚህ ጨቋኞች እስራኤላውያንን እያስለፉ እያሰሯቸው እነሱ በግፍ እየኖሩ
የእስራኤል አንድ ይሄ ታግቶ የሄደ ወይም ደግሞ ተጨቁኖ ያለው ሰው የእግዚአብሔርን ሕግ እየተከተለ እግዚአብሔርን እየወደደ ኖሮ ሁለቱም መጨረሻቸው ሞት ከሆነ ቫሊዩ ምን ይሆናል የሚል ጥያቄ ያስነሳል። ይሄም ጥያቄ ነው እንደ ሶሲዮሎጂካል ኢቨንት ሲኦል የሚለው ሀሳብ በአይሁዳውያን እሳቤ ውስጥና እምነት ውስጥ እንዲገባ ያደረገው። እንደውም ከመጽሐፍ ቅዱስ ክፍሎች ውስጥ ብሉይ ኪዳንን ብንመለከት ከሞት በኋላ የቅጣት ስፍራ ሲኦል፣ የሽልማት ስፍራ ገነት የሚል ሀሳብ እንደውም አናገኝም ብሉይ ኪዳን መጽሐፍት ላይ። የሲኦል ሀሳብ ሙሉ ለሙሉ በሚባል ደረጃ ያው የጀመረው ብሉይ ኪዳን መጽሐፍ ላይ ቢሆንም በአብዛኛው ነገሩ አድጎ እኛ የምናውቀውን ደረጃ የደረሰው እኛ የማንቀበላቸው መጽሐፍት ላይ ነው። እንደ መጽሐፈ ሄኖክ፣ እንደ መቃቢያን ያሉ መጽሐፍት። እንደውም ያ ማለት ኢየሱስ ከመወለዱ 200-300 ዓመት ባለው አካባቢ ውስጥ ነው የሲኦል ሀሳብ ያደገው። እሱም አሌክሳንደር ዘግሬት የሚባለው ንጉሥ ከመጣ በኋላ እዛ አካባቢና እሱ ከሞተ በኋላ ከተከፋፈለ በኋላ ያ የእሱ መንግስት የነበረው አይሁዳዊ የሆነው እምነት ግሪካዊ የሆነ እምነትን እየያዘ ነበር። ሄለናይዝድ እየሆነ ነበር እና ይህ ሄለናይዝድ የሆነው እንትን ነው አይሁዳዊነት ነው የሲኦልን ሀሳብ እንዲያድግ ያደረገው። ግን አዲስ ኪዳን ጋር ስንመጣ ይህንን ሀሳብ ኢየሱስም ሐዋርያትም መጽሐፉ ላይ እንዳሉት ይህንን ሀሳብ ሲያስተምሩ እንመለከታለን። አዲስ ኪዳን ይህንን ሀሳብ እስከ ራእይ ድረስ ይዞት ቀጥሏል። ግን አሁንም ክርክሮች አልቆም። ማለቴ ሲኦል ኢየሱስ ያስተማረበት ሐዋርያት ያስተማሩበት መንገድ እንዴት ነው የሚለው በቤተ ክርስቲያን ውስጥ ጥያቄው አልቀረም። ለምሳሌ አንዳንድ ሰዎች ሲኦል ማለት ጊዜያዊ የቅጣት ስፍራ ነው ብለው ያስባሉ። ኃጢአተኞች ልክ ቆሻሻ ያለው ወርቅ እሳት ውስጥ ይገባና ንጹህ ወርቅ ሆኖ ይወጣል እንጂ ዘላለም እሳት ውስጥ አይቆምም እና እግዚአብሔር እንደ ይሄ ሁሉን ነገር የሚያድስበት የሰዎቹን ኃጢአት የሚያነጻበት ስፍራ እንደሆነ የሚያስተምሩ የቤተ ክርስቲያን አባቶች አሉ። ከዛ በኋላ ድል አለ ብለው ማለት ድል አለ ብለው እና እግዚአብሔር ይህንን የእግዚአብሔር የመጨረሻው ዓላማ ዓለም ሁሉ ወደሱ እንዲጠቀለል አይደለ? ይሄ በመውደቅ የተጀመረው ጉዞ ወደ ዘላለማዊው ወደ ፍጹሙ ወደ የማያልቅ መልካምነት ወደ ሆነው አካል የሚያደርገው ጉዞ ነውና ይሄ የማያልቅ መልካምነት የምናደርገው ጉዞ ክፋት ሳይጠፋ ከቀረ ማለት ያልዳኑ ሰዎች ካሉ የእግዚአብሔር አጠቃላዩ ዓላማ አልተሳካም የሚል ጥያቄ ስለሚያስነሳባቸው አይ ኖ መጨረሻ ላይ እግዚአብሔር ሁሉን ይጠቀልላል ብለው ስለዚህ ሲኦል ገብተው ይቀጡና ስለ አለማመናቸው ስላልዳኑበት እንትን ከዛ በኋላ ሌላ እድል ይሰጣቸዋል ማለት ነው። እግዚአብሔር በእነሱ አስተሳሰብ አፓካዮስታሲስ መሰለ የሚባለው በትክክል ፕሮናውንስ ካላረኩት ይቅርታ፣ ግን እንደዛ መሰለ የሚባለው ብዙ እንደ ኦሪጂን ያሉ እንደ ጎርጎሪዮስ ዘኑሲስ ግሪጎሪዮስ ኒሳ ማለት ነው እንደነዚህ አይነት የቤተ ክርስቲያን ሰዎች አጠቃላይ መጨረሻው የእግዚአብሔር ዓላማ እንደውም ፍጥረትን የሚመለከቱበት መንገድ እንዴት ነው? ወደ ፐርፌክሽን የሚደረግ ጉዞ ነው። ክርስትናም ከመውደቅ ተነስቶ ወደ ፍጹሙ ወደማያልቀው ወደ ኢንፋይናይት ሆነው ወደ እግዚአብሔር የሚደረግ ጉዞ ስለሆነ የማያልቅ መልካምነት ደግሞ እዚህ ምድር ላይ ያሉትን ይሄ ትናንሾቹን ክፋቶች መጨረሻ ላይ ጠቅልሎ ስለሚይዛቸው በእግዚአብሔር መልካምነት ውስጥ ሁሉም ይዋጣል ብለው በማሰብ ሁሉም ይድናል ይላሉ። አይ አንዳንዶቹ ደግሞ ኖ ሁሉም አይድኑም፣ ሰዎች ለዘላለም እየተቀጡ ይኖራሉ። ግን ክርክሩ አሁንም አልቆመም። አሁንም ክርክሩ አለ። ግን እኔ እንደ ግለሰብ የምጠይቅኝ ከሆነ እኔ ተስፋ አለኝ። ግን ማንም ሰው መጥቶ ከሞት በኋላ ስላለው ህይወት ሲነግረኝ ማለት በማወቅ ደረጃ እኔ አውቃለሁ ከሞት በኋላ የሚፈጠረው ይሄ ነው ሲለኝ አላምነውም። ማንኛውም ሰው ቢሆን ግን ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አብራችሁ የነበርኩት እህታችሁ ትስታ ተክሉ ነኝ። ሰላም ቆዩ።